ሰላም ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች እንደምን አላችሁ? ፈጣን ትክክለኛና ጥልቅ ትንታኔ ያላቸውን መረጃዎች ወደ እናንተ የምናደርስበት የፈጠነ ሚዲያ ነው። በዛሬው የዜና እትማችን በሆርሙዝ ሰርጥ የተገፋችው ኢራን ለዋይት ሃውስ ያቀረበችው አዲስ የሰላም ጥሪ፣ በደቡብ አፍሪካ በዜጎቻችን ላይ እየደረሰ ያለው ዘግናኝ ግድያና የኢትዮጵያ የኢነርጂ ሉዓላዊነትን የማረጋገጥ ጉዞ ላይ ያተኮሩ መረጃዎችን ይዘን ቀርበናል። በሆርሙዝ ሰርጥ የታፈነችው ኢራን አዲስ የሰላም ጥሪ ለዋይት ሃውስ አቀረበች። በመካከለኛው ምስራቅ የጦርነት ደመና ባንዣበበበት በዚህ ወቅት ከቴህራን የወጣው አዲስ መረጃ ዓለምን ትኩረት ስቧል። ለዓመታት በአሜሪካ የኢኮኖሚ ማዕቀብ ስትታሽ የቆየችው ኢራን አሁን በፕሬዝዳንት ዶናልድ ትራምፕ ለሚመራው የዋይት ሃውስ አስተዳደር አዲስና የተሻሻለ የሰላም ዕቅድ ማቅረቧ ተሰምቷል። ኢራን ይህንን የሰላም ጥሪ በቀጥታ ሳይሆን በዲፕሎማሲያዊ ድልድይነት በሚያገለግሏት በፓኪስታን በኩል ነው ለአሜሪካ ያደረሰችው። የዕቅዱ ዝርዝር ይፋ ባይደረግም ይዘቱ ግን በቀጠናው የተኩስ አቁም ስምምነትን ማጽናትና በኢራን ላይ የተጣሉትንና የሀገሪቱን ኢኮኖሚ ሽባ ያደረጉትን ማዕቀቦች ማላላት ላይ ያተኮረ እንደሆነ የውስጥ ምንጮች ይጠቁማሉ። የፖለቲካ ተንታኞች እንደሚሉት ከሆነ ኢራን አሁን ለድርድር መቅረቧ ካለፈው ስህተት ተምራ ሳይሆን በአሜሪካ በኩል እየተደረገባት ያለው ከፍተኛ ጫና ውጤት ነው። አሜሪካ በሆርሙዝ ሰርጥ ላይ ያሰማራችው የባህር ኃይል ጥብቅ ቁጥጥር የኢራን ዋነኛ የገቢ ምንጭ የሆነውን የነዳጅ ሽያጭ ከሞላ ጎደል አቁሞታል። በኢራን ወደቦች መርከቦች ላይ የተጣለው ማዕቀብ ሀገሪቱ ከዓለም አቀፍ ገበያ ጋር ያላትን ግንኙነት አቋርጦታል። የኢራን ገንዘብ ዋጋ በከፍተኛ ሁኔታ ማሽቆልቆሉ በሀገር ውስጥ የሕዝብ ተቃውሞ እንዳይቀሰቀስ የቴህራንን መሪዎች ስጋት ላይ ጥሏቸዋል። ኢራን አሁን ለሰላም እጇን የዘረጋችው የኢኮኖሚ ህመሙ ስለበረታባት ነው እንጂ የስትራቴጂ ለውጥ አድርጋ አይደለም ይላሉ የጂኦፖለቲካ ተንታኞች። ይህ አዲስ የሰላም ዕቅድ በሁለቱ አቅጣጫ ሊሄድ ይችላል። በአንድ በኩል ትራምፕ የስምምነት ሰው በመሆናቸው ኢራንን አዳክመው ወደ ፈለጉት መስመር በማምጣት ታሪካዊ ስምምነት ሊፈርሙ ይችላሉ። በሌላ በኩል ግን በሁለቱ ሀገራት መካከል ያለው የቆየ የጥል ታሪክና የመተማመን ክፍተት ስምምነቱን ገና በጠዋቱ ውሃ ሊበላው ይችላል። የመካከለኛው ምስራቅ የፖለቲካ ሚዛን አሁን በዋይት ሃውስ ምላሽ ላይ ተንጠልጥሏል። አሜሪካ ማዕቀቡን ታላላለች ወይስ ተጨማሪ ጫና በመፍጠር ኢራን ሙሉ በሙሉ እንድትሰጥ ታደርጋለች የሚለው ጥያቄ የዓለም የነዳጅና ገበያ የቀጠናውን ሰላም ይወስነዋል። የዓለም ፖለቲካ እንዲህ ባሉ ውጥረትና ድርድሮች ውስጥ እያለ በሌላ በኩል በደቡብ አፍሪካ የሚኖሩ ወገኖቻችን ግን የህልውና አደጋ ተጋርጦባቸዋል። ባለፉት ጥቂት ሳምንታት ብቻ 9 የሚጠጉ ኢትዮጵያውያን በግፍ መገደላቸውን ተከትሎ አካባቢው በለቅሶና በስጋት ተውጧል። በደቡብ አፍሪካ የሚገኙ ኢትዮጵያውያን የህልውና አደጋ ተጋርጦባቸዋል። በቀስተ ደመናው ሀገር ደቡብ አፍሪካ የሚኖሩ ወገኖቻችን በከፍተኛ ስጋትና በለቅሶ ላይ ይገኛሉ። ባለፉት ጥቂት ሳምንታት ብቻ 9 የሚጠጉ ኢትዮጵያውያን በግፍ መገደላቸውን ተከትሎ የኢትዮጵያ መንግስት ለደቡብ አፍሪካ ባለስልጣናት ጥብቅ ማሳሰቢያ ጥያቄ አቅርበዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በገዛ ሀገራችን መኖር አቅቶን ተሰደን መተን እዚህም መኖር አልቻልንም በማለት በምሬት እየጮሁ ይገኛሉ። ሪፖርቶች እንደሚያመለክቱት በተለይም ባለፉት 21 ቀናት ውስጥ ብቻ 7 ኢትዮጵያውያን ሕይወታቸው አልፏል። ከነዚህ መካከል 4ቱ በሁለት ተከታታይ ቀናት ውስጥ የታረዱና የተገደሉ መሆናቸው ድርጊቱን እጅግ ዘግናኝ ያደርገዋል። ጥቃቱ ያነጣጠረው በንግድ ሥራ ላይ በተሰማሩ ወገኖቻችን ላይ ሲሆን አብዛኞቹ የግድያ ወንጀሎች የሚፈጽሙ በጠራራ ፀሐይ በመሆኑ የደህንነት ስጋቱን እጥፍ አድርጎታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጉዳዩን አስመልክቶ በሰጠው መግለጫ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ከደቡብ አፍሪካ መንግስት ጋር ንግግር እያደረገ መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንደገለጹት በደቡብ አፍሪካ የዜጎች ጥቃት የማገርሸት ባህሪ ያለው የደቡብ አፍሪካ መንግስት ወንጀለኞችን ለፍርድ እንዲያቀርብና ለኢትዮጵያውያን አስፈላጊውን ከለላ እንዲሰጥ በይፋ ጠይቀዋል። ዜጎች ራሳቸውን ከአደጋ እንዲጠብቁና ከኤምባሲው ጋር ተቀራርበው እንዲሰሩ ጥሪ ቀርቧል።
ይህ በደቡብ አፍሪካ የሚስተዋለው የውጭ ዜጋ ጥላቻና የሽፍታ ወንጀል መነሻው ኢትዮጵያውያን በትጋት ሰርተው ገበያውን መቆጣጠራቸው በአካባቢው ነዋሪዎች ዘንድ ተገቢ ያልሆነ ቅናትና ጥላቻ ይፈጥራል። በደቡብ አፍሪካ ወንጀል ሰርቶ በነጻነት የመንቀሳቀስ ሁኔታ መኖሩ ወንጀለኞች በዜጎቻቸው ላይ በቀላሉ እጃቸውን እንዲያነሱ አድርጓቸዋል። የደቡብ አፍሪካ መንግስት ጥቃቶቹን ተራ ዝርፊያ በማለት ለማድበስበስ ቢሞክርም በአሁኑ ሰዓት በደቡብ አፍሪካ የሚገኙ ኢትዮጵያውያን በጋራ በመሆን ድምፃቸውን ለዓለም አቀፍ ማህበረሰቡ ማሰማት ይኖርባቸዋል። መንግስትም እምነት አለን ከሚል ዲፕሎማሲያዊ ንግግር ባለፈ የዜጎችን ደህንነት የሚያረጋግጥ ጠንካራ ጫና ማሳደር እንዳለበት የብዙዎች አስተያየት ነው። ወገኖቻችን ሆይ ባላችሁበት ስፍራ ጥንቃቄ አድርጉ። የደቡብ አፍሪካ መንግስት የገባውን ቃል አክብሮ ወንጀለኞችን ተጠያቂ ያደርጋል ወይስ እንደተለመደው ቃል ብቻ ሆኖ ይቀራል የሚለውን አብረን የምናይ ይሆናል። ከዜጎች ደህንነት ጋር በተያያዘ የሀገር ውስጥ መረጃዎችን ስንመለከት ኢትዮጵያ በመካከለኛው ምስራቅ ከሚፈጠሩ የጂኦፖለቲካ ውጥረቶችና ከነዳጅ ዋጋ መዋዠቅ ራሷን ለመጠበቅ አዲስ የታሪክ ምዕራፍ እየከፈተች ትገኛለች። የኢትዮጵያ አዲስ የታሪክ ምዕራፍ ከነዳጅ ጥገኝነት ወደ ኢነርጂ ሉዓላዊነት። በመካከለኛው ምስራቅ የሚቀሰቀስ ግጭት፣ የነዳጅ ዋጋ መዋዠቅና የአቅርቦት መቆራረጥ የኢትዮጵያን የትራንስፖርት ዘርፍ እንዳያሽመደምደው ምን መደረግ አለበት? ኢትዮጵያ ለዚህ ጥያቄ ተግባራዊ ምላሽ መስጠት ጀምራለች። ሀገሪቱ በነዳጅ ላይ ያለባትን ከፍተኛ ጥገኝነት በመቀነስ የኢነርጂ ሉዓላዊነቷን ለማወጅ የጀመረችው ጉዞ አሁን ላይ ተጨባጭ ውጤቶችን እያሳየ ይገኛል። ኢትዮጵያ ከቅርብ ዓመታት ወዲህ የትራንስፖርት ዘርፉን ወደ ታዳሽ ኃይል ለመቀየር የጀመረችው ንቅናቄ የሀገሪቱን የኢኮኖሚ ደህንነት ከመጠበቅ አኳያ ትልቅ ሚና እየተጫወተ ይገኛል። በተለይም በዓለም አቀፍ ደረጃ በተለይም በመካከለኛው ምስራቅ የሚታየው ጂኦፖለቲካዊ ውጥረት በነዳጅ ምርትና ስርጭት ላይ የሚያሳድረው ጫና የሀገሪቱን እንቅስቃሴ እንዳያስተጓጉለው ይህ ስትራቴጂካዊ ሽግግር እንደ መከላከያ ግንብ ሆኖ እያገለገለ መሆኑ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ ክቡር በርኦ ሐሰን ለኢቢሲ በሰጡት መግለጫ እንዳመለከቱት አንድ ሀገር አስተማማኝ አቅርቦትና ቋሚ የዋጋ ተመን በሌለው የውጭ ነዳጅ ላይ ብቻ ተመርኩዛ ኢኮኖሚዋን ለመምራት መሞከሯ ከፍተኛ የደህንነትና የኢኮኖሚ አደጋ አለው። ይህንን ስጋት ለመቅረፍ መንግስት የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ የማስገባትና የመጠቀም ሂደትን በፖሊሲ ጭምር በመደገፍ ትልቅ እርምጃ ወስዷል። ኢትዮጵያ በየዓመቱ ለነዳጅ ግዥ በቢሊዮን የሚቆጠር ዶላር ታወጣለች። የኤሌክትሪክ ተሽከርካሪዎች መስፋፋት ይህንን ከፍተኛ ወጪ በመቀነስ ለሌሎች የልማት ስራዎች የሚውል የውጭ ምንዛሬ ለማዳን ያስችለዋል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ የኃይል ማመንጫ ፕሮጀክቶች ሀገሪቱ በራሷ የተፈጥሮ ኃይል የትራንስፖርት ዘርፏን እንድታንቀሳቀስ እድል ፈጥሯል። ይህም የኢነርጂ ሉዓላዊነት የሚባለውን ትልቅ ግብ ለማሳካት መሰረት ነው። ከኢኮኖሚያዊ ጠቀሜታው ባሻገር የካርበን ልቀትን በመቀነስ ረገድ የኤሌክትሪክ ተሽከርካሪዎች የሚጫወቱት ሚና ከፍተኛ ነው። ይህም ኢትዮጵያ ለዓለም የአየር ንብረት ለውጥ የምትሰጠውን ትኩረት በተግባር የሚያሳይ ነው። ሽግግሩ ተስፋ ሰጪ ቢሆንም የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች በበቂ ሁኔታ በየከተሞቹ ማዳረስና የተሽከርካሪዎቹን የጥገና ማዕከላት ማስፋፋት በቀጣይ ትኩረት የሚሹ ጉዳዮች መሆናቸውን የዘርፉ ባለሙያዎች ይጠቁማሉ። በአጠቃላይ ኢትዮጵያ የጀመረችው የትራንስፖርት ሽግግር ከፋሽንነት ባለፈ ሀገር ህልውናና የኢኮኖሚ ነጻነት ጉዳይ ነው። ሚኒስትር ዴታው እንዳሉት አሁን የተመዘገቡት ውጤቶች ለቀጣይ ትልቅ ስኬት መንደርደሪያ ናቸው። ለዛሬ የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በተለይም በደቡብ አፍሪካ የምትገኙ ወገኖቻችን በሙሉ በጋራ በመሆን ራሳችሁን እንድትጠብቁ የፈጠነ ሚዲያ መልእክቱን ያስተላልፋል። እነዚህንና መሰል ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ የፈጠነ ሚዲያ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።